ጠፍቷል ብዬ እያሰብኩኝና እያመንኩኝ እሷ ጋር እንደሆነ ባቅ አንደኛ ነገር ወደ ክስ መሄድበት ምንም አይነት አጋጣሚ የለም። ይሄንን ነው በደንብ ልትገነዘቡ የሚገባው። ቡዜ በደንብ ማወቅ ያለብሽ ነገር ይሄ ነው። እንዴት ነው እኔ እሷ ጋር እንደሆነ እያወቅኩኝ ሊና ያያወቀ አሁን ምን እንድናደርግላችሁ ነው ፍላጎታችሁ? ምንም እንድታረጉልኝ ፈልጋለሁ። በቃ እኛ ጨርሰናል። ሄዱ ምንም እንድታረጉልኝ ፈልጋለሁ። የራሳችን ፕሮግራም አለን ይኖራችሁ። ግን ደግሞ የጠየቀችን ጥያቄ አለ አይደል? ለጥያቄዋ መልስ መስጠት አለብን። ገባ አይደል? አትጠይቃችሁም ከዚህ በኋላ በቃ ቡዜ ለጥያቄዋ መልስ መስጠት አለብን። በቃ መልስ ሰጥተን ማውራት ያለብን ነገር አሁን ከኛ ጋር በቃ መከራከር አይጠበቅባችሁም እኮ። ተከራከርኩ አይደለም አንተ ክርክር የመሰለ ሐሳቡን ጠየቀችኝ አይደለ? መናገር ያለብኝ ነገር ኢትስ ኦኬ እንሄዳለን። አንተ ነገር ነገር ፈልጋለሁ አንተም ብትሆን እዚች ጋር ህግ መጫወቻም ሆነ መጨማለቂያ ነገር አይደለም። ልጄ ጠፍቶብኛል ብዬ በትላንትናው እንደዚህ አይነት ሐሳብ ተነስቶ በማግስቱ ልጄ ሲጠፋ ማንንም ልጠረጥር አልችልም። ምክንያቱም ከዚህ ቀደምም የተደረገ ነገር ስለሆነ ልጄም ከመጥፋቱ አንድ ቀን በፊት ቡዜ መታ በጣም ተጨቃጭቀን አስፈራርታኛለች። ኢቭን ገባ በጣም ብዙ ነገር ተፈጥሯል። ሰው ከሷ ውጪ ማን ነው ሊጠረጥር የምችለው? ይሄን ነገር ማሰብ ይኖርባል በመጀመሪያ ደረጃ። እርግጠኛ መሆን መቻል ደግሞ መጀመሪያም ማለት ነው። ይሄ አይደለም ምን መጠራጠር ህግም የሚጠራጠረው ነገር ነው። እንደ እውነቱ እንሂድ ከተባለ ማለት ነው ከዚህ በፊት በልጄ ጉዳይ ላይ እንደዚህ አይነት ነገር ተፈጥሮ ያውቃል። በልጄ ጉዳይ ተካሰን እናውቃለን። ልጄ ከኔ ጋር ጠፍቶ አንተ ጋር ሆኖ ደብቀህብኝ ስልክህን አጥፍተህ ምናምን ይሄ ነገር ተፈጥሮ ያውቃል። ገባ ህግም ቢሆን ጸባለሽ ወይ ከማን ጋር ነው ጸብሽ? ከዚህ በፊት እንደዚህ አይነት ኬዝ ተፈጥሯል ወይ ብሎ ሊጠይቅ የሚችለው እንደዛ ነው። እኔ አለመክሰሴ ቢኖር ራሱ ጀስት ዝም ብዬ ልጄ ጠፍቷል ብዬ ለማመልከት እንኳን ቤት ጸባለሽ ከእንደዚህ አይነት ሰው ጋራ ጸባለሽ ከእንደዚህ አይነት ሰው ጋራ ተብሎ ይጠየቃል። ከዚህ በኋላ ከዚህ በመቀጠል ደግሞ ትናንትና ምን ተፈጥሯል ብሎ የሚጠየቅ ነገር አለ። አሁን ምን እንድንተባበርሽ ነው? ዝም በል ማወቅ ያለብን አሁን ለኛ አይደለም ማሳወቅ ያለብሽ ታውቂ በቃ እኛ ማሳወቅ ያለብን እናሳውቃለን። ጋኒ ሩታ ስሚ ከዚህ በፊት እኔን እኮ ወስደሻል ነው ያልሽኝ። አይኔን እያየሽ ባልወሰድኩበት ከዚህ በፊት ታውቂያለሽ። ላንቺ ብዬ እንዴት ትወስዳለህ ከጀርባዋ ብዬ ስከራከርልሽ ወስደሻል ብግግም ብለሽ ይሄ በራሱ ያስጠይቅሻል። እንደ እናት ጠፍቶብኛል ብለሽ የምታስቢ ይሄም እኮ ልጅ የኛም ቤተሰብ ነው። ማወቅ ያለብሽ ነገር አንቺ ከዚህ በፊት የምታደርጊያቸው ነገሮች እንዳትታመኝ ነው የሚያደርግሽ። ከዚህ በፊት ብዙ ነገር ብዬሻለሁ። የምር ይሄ ልጅ ጠፍቶ ከሆነ መሀል ላይ ተጎጂው ማን ነው? ህፃኑ ልጅ ነው። ስህተት አትስር፣ የማይመች ቦታ ላይ አትቁሚ። ይሄ ነገር ልክ አይደለም አለሽ። አሁን ዛሬ ላይ እሺ አላወቅኩም ብለሽ እንመንሽ። እሺ ምን እንዴት ነው ልናምንሽ የምንችለው? ከዚህ በፊት ባደረግሽው ነገር እሺ አድርገል ጠይቅሽ። ልጄ በማግስቱ ሲጠፋ አንቺ ትናንትና ቤት የመጣሽ እንደዛ አይነቱ ካታ ተፈጥሮ ነበር። ካንቺ ጋር በጣም ተጨቃጭቄ ነበር። ማንን እንድጠረጥር ፈልገሽ ነበር ማለት እንዴት ማንን ላስብ እችላለሁ? ሲቀጥል ደግሞ ከዚህ በፊትም እንዲሁ ወንድምሽ ልጄን ወስዶብኝ በህግ ነው አይደል ያስመለስኩት። ማንን ላስብ እችላለሁ? ኖርማሊ በሆነሽ አስቢውና ሄርሜላንም ጠርጥረሻል እኮ ሄርሜላንም ጠርጥረሻታለሁ። ምክንያቱም ከዚህ በፊት በአንተ ሀሳብ ተስማምታ ልጁን እቤቷ ወስዳው ስለነበረ እሱም ብቻ አንዴም ሁለቴም ሶስቴም እቤታችሁ ስመጣ ስላልነበራችሁ ኦፍ ኮርስ ጠርጥሬያታለሁ። ማንም አይደለም አይን ሊያደርግ ይችላል ብዬ ቆይ እንዴት ገነት እንዴት ልትመጣልኝ ይችላልች እንዴ? ማለት አክስት ነች የተወሰደችው ተባለ ሶ ገነት ናት የሚል በፍጹም ሊመጣልኝ እንኳን አይችልም። ትናንትና እንደዚህ አይነት ነገር ተፈጥሮ ማንን ላስብ እችላለሁ? በእኔ ቦታውን አንተ ሪል አስበውና ማንን እንዳስብ ነው የምትጠብቀው? ሁላችሁም የምታስቡት ነገር ነው። ገባ አይደለም? ነገሮች ፖዚቲቭሊ ማሰብ ስላልፈለክ ነው። አፈሽን አለስለሰሽ ብትመጪኝ እኛ እናዳምጥሽ። ይኸውላችሁ በመጀመሪያ ይሄንን ነገር ሰማኝን ነገር ነው እያስረዳው ያለሁት። አላለሰለስኩም እዛ ህግ ጋር ሄደን ምን ነጋገረው ነገር ተነጋገሩ። እኛ ያገባንም በቃ ጨርሰናል። እኔ እንዳሰማውራት ፈልጋለሁ። በመጀመሪያ ዛሬውኑ ልዑሌ ነገ ጠፋል ይባል ይሄ ነገ ጠፋል ብላችሁ ነገሩን ለማሰብ ስትጀምሩ ትላንትናውኑ ቡዜ መታ ልጁን ሀያቱ ጋር ይደግ ስላለች እናንተ የሆነ ነገር አሰባችሁና በቃ እንደዚህ አይነት ነገር ብንል ነገ ላይ አመኔታ ይኖራናል ብላችሁ ሁለታችሁም ተነጋግራችሁ አጋጣሚውን ተጠቀማችሁት። እና ቡዜ ተሳሳተ መረጃ ነው አስጨርሱኝ አንዴ አስጨርሱኝ። ቡዜ ትናንትና ስለመጣች በነጋታው ልዑሌ ጠፋ ቢባል እሷ ላይ ሞርጥ አመኔታ ይኖራናል ብላችሁ አሰባችሁ። ነገር ሳይሳካ ደግሞ ሲቀር ጠረጥራት ነበር ምክንያቱም እንደዚህ አድርጋ ነበር የሚለው ነገር አግባብ አይደለም። ሲጀመር ባልጠፋ ልጅ ራሳችሁ ሁለታችሁ ተመካክራችሁ ባሰባችሁት ነገር ላይ አሁን እኛን እንደዚህ አይነት ምክንያት ባሰጡን ተገቢ አንዴ ሆኗል አይደል? እሺ ብዙ ጊዜ ጥፋቶች ተከስተዋል። እውነት ነው። ይሄ ደግሞ የኔ ጥፋት ነው፣ የነሱም ጥፋት አይደለም። የሶስታችሁ ጥፋት ነው። አስተካክሉ። ፍቅርም ማለት ከእናንተ ጋር የአራታችሁ ጥፋት ነው። ኧረ ፍቅር የምታውቀው ነገር የለም እዚህ ውስጥ አትክተት። ምንም አትክተት። አስጨርሰኝ እኮ እኔን ፍቅርንም አትክተት፣ ይፋንም አትክተት፣ ዴቭንም አትክተቱት። እዚህ ውስጥ ዴቭም አለበት እያላችሁ ነው። ዴቭም የለበትም። እኔ ምንድነው ያልኩት አረጋጋት ዴቭ እንጂ ያልኩት ልጁ እኔ ጋር ነው ብዬ ለዴቭ አልነገርኩትም። እኔ ዴቭ የሚያውቀው ነገር የለም፣ ፍቅር የምታውቀው ነገር የለም። ግን አረጋጓት ብዬ ነው እየላኩ የነበረው እና ለሷ ለምን አታስጨርሰኝም አብርሽ? እሷ የምታውቀው ነገር የለም እያልኩ ነው።
ገብቶሃል አይደል? እኔ አረጋጓት ብዬ እንጂ ላኩት ልጁ እኔ ጋር ነው ብዬ ለነሱ የሚያውቁት ነገር የለም። እሺ አሁን የሚገርመኝ ነገር ምን እንደሆነ ታውቂያለሽ? የምትይዙትም ሰው አታውቁም፣ ምንም አትሉም። ለምን እንደዚህ እንደምታደርጉ አይገባኝም። አንቺ በተለይ እኔ ይሄንን አድርጌያለሁ ካች በጣም ነው ማዝነው። ገና እኔ ራሴ ነኝ ያደረኩት በጣም ነው ማዝነው። እንዴት ታደርጊያለሽ? እንዴት ሳስቻለሽ አንቺ? ቆይ የምር እሺ እንበል አይደለም አላመንኩም፣ ግን የምር ነው እሺ እንበል። እንዴት ነው አንቺ? ቆይ እንዴት አስችሎሽ ግን እንደዚህ ታደርጊያለሽ ስታስቢው? ይሄ ግን አይመስልማ። የማይመስል ነገር ለምን አትንገርም የሚባለው? አሁን አለፈ። እኔ የተሸወድኩበት ጊዜያቶች፣ አሁን ግን አልሸወድም። አሁን ምንድን ነው ሌላ ነገር እንድናወራ አይደለም፣ በመነጋገር እንፍታ እያልን ነው። አይሆንም የምትሉ ከሆነ ደግሞ እስኪ ኤፋ የምትለው ነገር ካለ ከሀሳብ ስጠው። ኤፋ አይ መዳኔ ለማንተ የፈለጉት አንደኛ እዛ ሄደን መነጋገር ነው የፈለጉት። ምን መነጋገር እኮ አይደለም ተገባላችሁ ነው። ምንም መነጋገር የለውም። ገባምኛ ለምንድን ነው እንደዚህ ኦልሬዲ ያደረጋችሁት ነገር ያስገባችኋል። እኛ አንግባም እዛ ሄደን እንነጋገራለን። የሆነ ጥያቄ ጠይቁላል አይደል? የራሳችን እንመልሳለን። መግባትና ለመግባቱን ማስገባትና ለማስገባቱን ለነሱ ተውላችሁ። አንደኛ እሺ፣ አሁን ምንድን ነው? ሁለተኛ ነገር ደግሞ ማለት ነው እዚች ጋራ ምንም ያላስተዋላችሁት ነገር ምን እንደሆነ ታውቃለህ? እኔ እንደዛ አይነት ነገር አድርጌ መጥፎ እንደሆነ እያወቅኩኝ ህግን ነገር ይጠይቀኝ እንደሚችል እያወቅኩኝ ልጄን ጥዬ እስር ቤት እንዴት ነው ልገባ የምችለው? ይሄን ራሱ እኮ ማሰብ አልቻልኩም እኮ እኔ ልጄ ተለይቶ ከኔ እናንተ እንደምታስቡት ወደ አንተ መጥቶ ምናምን ልጄ እኔ እኮ ብዙ ነገር መሆንለት ለልጄ ስል ነው። ገባ? በጣም ብዙ መስዋዕትነት የምከፍለው ለልጄ ለመኖር ስል ነው። ግን እዚህ ጋር ልጄን ጥዬ እስር ቤት እንዴት እንድገባ ታስባለህ? ይሄንን ጥፋት ሰርቼ ነገ እኔን እንደሚያስጠይቀኝ እያወቅኩኝ ሊያሳስረኝ የሚችል ስራ እኔ ስሰራ ይሄንን ራሱ ማገናዘብ አልቻልኩም። ገባ አይደለ? ሲቀጥል ደግሞ ደጋግሜ የነገርኩ ነገር ቢኖር በዙሪያሽ ማን አለ? ከማን ጋር ጸበኛ ነሽ? ትናንትና ምን ተፈጥሯል? ከዚህ በፊት ምን ተፈጥሯል? የሚሉትን ጥያቄዎች ይጠይቁናል። በጥርጣሬ ደግሞ እናንተን እንደዚህ ብዬ መናገሬ ሊያስጠይቀኝም አይችልም ነበር። እናንተ ስላልተረዳችሁት ነው እንጂ ገባ? በቃ ሊያስጠይቅሽ ነው ይገባል እንጂ እንዴት አያስጠይቅሽ? እንዴት ድብና አድርገሻል ብለሽ ስትከራከሪ አያስጠይቅሽ? በጥርጣሬ ልክ ነሽ። እንዲህ ሊሆን ይችላል። ጥርጣሬ ልክ ነው። ዝም ብዬ ላመለክት እኮ እችላለሁ። ገባሽ አይደል? እኮ እሱን ነው የምልሽ። እንደዛ አይደለም ያመለክት እሱ እኮ እንደዛ አይደለም ያመለክትሽ አንቺ። አይ ነው ወስደውብኛል ነው ያልሽው። ተጠራጥሬያለሁ። ትናንትና መታችሁ ዝቃችሁብኝ ግን 3 ወር ማውራት ያስፈልጋችሁ ማለት ነው። ለምን ተጠራጥሬያለሁ አላልሻቸውም? ለነሱ እዚህ ቦታ ላይ እንዲፈተሽልኝ እፈልጋለሁ ለምን አላልሽም? እሺ ነገርኩሽ ናቸው ብለሽ ነው እኮ ሄድሽ አንቺ ናቸው ነው እኮ። ምክንያቱም ይሄ ነገር ደግሞ ያስጠይቅሻል በደንብ። ትናንትና እንደዛ ተናግረሽኝ በማግስቱ ልጄ ስጠፋ እንዴት ነው አንቺ ላልጠረጥርሽ የምችለው? ቆይ መጀመሪያ ነበር ይሄን ነገር ቆም ብሎ ማሰብ። ዝም ብዬ እንኳን ከስ እንኳን እናንተ እንደምትጠረጥሩ በደንብ ማወቅ አለባችሁ። ምክንያቱም ጻቤ ከእናንተ ጋር ነው። ከዚህ በፊትም እንደዚህ አይነት ኬስ ተፈጥሮ የሚያውቀው ከእናንተ ጋር ነው። ገባ አይደለ? አሁንም ደግሜ የምነግር ነገር ቢኖር እኔ ሊያሳስረኝ የሚችል ነገር እያደረኩኝ ልጄን ጥዬ እስር ቤት መበስበስ የምፈልግ ሴት አይደለሁም። ልጄን በስነ ስርዓት ማሳደግ የምፈልግ ሴት ነኝ። ለልጄ መኖር የምፈልግ ሴት ነኝ እንጂ ራሴ ላይ ወንጀል ጠርጥቤ እስር ቤት መግባት የምፈልግ ሰው አይደለሁም። ይሄንን ጠንቅቀህ ማወቅ አለብህ። ነገሮች ወደ ራስሽ ሲመጡ ሳይሆን ሩታ ይሄን ነገር ቆም ብለሽ ማሰብ የነበረብሽ መጀመሪያ ይሄንን ነገር ቆም ብላችሁ ማሰብ የነበረባችሁ አድርገሻል ብዬ አይተሽኝ ታውቂያለሽ? አዎ በደንብ አድርገሻል ብዬ አታውቃለሁ። አሁንም እየወነጀልሽኝ ነው። አሁንም እየወነጀልሽኝ ነው። ሌላ ውስጥ ጻብ ውስጥ አታስገብኝ። የባሰ ማለት ነው። አሁንም ወንጀል ነው የተያዝሽው። ጥፋት እንዳልሰራ ሰው ነው አሁን እያወራሽ። ገነት አደም ወንጀል እየሰራሽ ነው። አሁንም አድርገሻል ብዬ ያደረኩት ነገር የለም። እንዲህ ብትሆኚ እንዲህ ተመለሺ እንደዚህ አድርጊ ነው የምላት። እያንዳንዱ ቪዲዮ መረጃ አለኝ። ገባሽ አይደለ? አሁን ሌላ ነገር አጨምሪብኝ። አንቺ ያደረግሽው ሳይበቃሽ እንደገና ሌላ ነገር አጨምሪ። አሁንም እኔ ነኝ ያደረኩት እያልኩ ነው። ገባሽ? ዋሸሁበት ነው። ማመንሽ እኮ ጥሩ ነው። በቃ ማመንሽ ጥሩ ነው። አሁንም በህግ ፊት ብትጠየቅ ይሄንን ነው የምመልሰው። እኔ ላንቺ ማነሳልሽ ነገር አለ። በመጀመሪያ ይሄ ነገር እኛን ሳያስጠቁር ሲቀር እናንተ የፈጠራችሁት ነገር እኛን እግዚአብሔር ይመስገን አሁን ለኛ ስለቆምንና እስር ቤት ስላልገባን እናንተ ባሰባችሁት መልክ ነገሮች ስላልሆኑ እኔ ልጄን ከነ ልጄ እስር ቤት መግባት ፈልጋለሁ፣ ልጄን እኮ ማሳደግ ፈልጋለሁ። መጀመሪያ ነበር ይሄን ሀሳብ ከገንዲ ጋር ቁጭ ላይ ስታስቢው ኖ እኔስ የሚለው ነገር ወደ እኔስ አይመጣም ወይ ብለሽ ማሰብ የነበረብሽ በመጀመሪያ ነው። መጀመሪያ ይሄን ነገር ቅድሚያ ስታስቢ ተንኮሉን ስታስቢ ከዛ ባለፈ ደግሞ ሁላችሁም ሪካርድ አለባችሁ ያልሽው አንቺ ብዙ ነገር ስትዋሺ ስታስመስይ ያልተፈጠረ ነገር ተፈጠረ እያልሽ ብዙ ነገሮችን ስታስመስይ የነበሩትን ነገሮች ያም ነገሮች መረጃ ናቸው ብዬ አስባለሁ። ገባሽ አይደለ? አሁን ማስተባበል ወይም ደግሞ ተነጋግረን እንፍታ መጀመሪያ ነበረ። ገባሽ አይደለ? እኛም ቤተሰብ አለን፣ እኛም ስራ አለን። እኛም እስር ቤት ብንገባ ብዙ ነገሮች ነው የሚበላሽብን። ገባሽ አይደለ? ልጄ ብሎ ማሰብ እንደገና ልጄ ብሎ ማሰብ መጀመሪያ ነበር። ይሄ ተንኮል ወደ እኔ ሲመጣል ነገ ይደፍቀኛል ወይ ያሰብኩት ነገር ወደ ለኔ ሲመጣል ወይ ብሎ ማሰብ መጀመሪያ ነው። ሩታ አሁን ጊዜው ካለፈ በኋላ ምንም ነገር አያስፈልግም። አለማሰብሽን የምረዳው በዚህ ነው። ገባሽ አይደለ? ከምንም በላይ
እኔ በጣም ብዙ ነገሮችን ማድረግ የምፈልገውም መኖር የምፈልገውም ለልጄ እንደሆነ ደጋግሜ እየተናገርኩኝ ነው። ሩታ ይሄንን ነገር ያሰብሽው ተንኩል ራስሽ ጋር ሲመጣ ነው እንደዛ እያልሽ ያለሽው። እሱ እንደራስሽ ነገር ነው። እኔ አይመለከተኝም። አንቺ እንደፈለግሽ አስበሽ እንደፈለግሽ ተረድተሽ መውጣት መውረድ ትችያለሽ። ገባሽ? እኔ ግን የማስበውና የምኖረውን ነገር እኔ ራሴ አድርጓለሁ። አንቺ እንደዚህ ስለሆንሽ አንቺ እንደዛ ስለሆንሽ ብትኝ እኔ ምንም አይደንቀኝም። ገባሽ? ምክንያቱም ያደረኩት ነገር ስለሌለ ማቀውም ነገር ስለሌለ ይሄ ነገር በሙሉ የተደረገውና ያሰበችውም ከፋሚሊም ጋር ነው የሆነ ነገርም ተመካክራ የተፈጠረው በገነት ዙሪያ ስለሆነ እኔ ምንም ብታወሪ ግድ አይሰጠኝም። ገባሽ? ይሄን ነገር ማወቅ አለብሽ በመጀመሪያ። እዛም ጋር ሄደን አንቺ እንደዚህ ስላልሽ፣ አንቺ ስላወራሽ፣ አንቺ ስላወጣሽ፣ አንቺ ስላወረድሽ ምንም የሚፈጠር ነገር የለም። እዛው ጋር ሄደን ህግ ይዳኘናል። ኢትስ ኦኬ አለቀ እኮ። እኛም እኮ መጀመሪያ እስካሁን ድረስ እኮ እየተከራከራችሁ ነው ያላችሁት እናንተ ናችሁ። አይ ወረቀቱን ይዛችሁ እንድትሄዱልን ብቻ ነው እኛ እኮ መጀመሪያ የጠራናችሁ። ኢትስ ኦኬ። ግን ደግሞ የጠየቃችሁን ጥያቄ ነበር አይደለ? ለዛ ጥያቄ ደግሞ ዝም ብለን አይደለም መሄድ ያለብን። ኧረ እኛ አልጠየቅንም። ወረቀታችሁን ሂዱ ነው የተባላችሁት። አልጠየቅንም። አሁን ስለጠየቃችሁ ነው ይሄን ሁሉ ነገር ይጋውራን የነበረው። ቀድማ የጠየቀችን እሷ ነበረች አይደለ? መመለስ ያለብን ብዙ ጥያቄ አለ። እኔ የጠየቅኳት ምክንያት አሁን እሷ ለማንም ለሰሚውም ለሚያየውም ሰው ልክ አይደለም አሁን ምን አይቶ ምን ይፈርዳል የሚለውን ነገር እንድታስረዳኝ ነበር ለገነት የጠየቅኳት ማለት ነው። ምክንያቱም ይሄ ሁሉ ጊዜ እውነት ነው እሷ አታውቅም፣ ይሄ ነገር እሷ ውስጥ የለችበትም ብቻዬን ነው ያደረኩት ብላ ካመነች ይሄ ሁሉ ነገር ሲፈጠር ሩታ እንደዛ ሆና ወጣ እንደዚህ ስታወራ ምን አስችሏ ዝም አለች? ያንን ነገር እኛ አላሳመነንም ነው። በቃ ቡዲ አሁን እኛ አላሳመነንም። ለዛ መልስ ነው እሷ የሰጠችኝ። በቃ ተመልሶልናል። እናመሰግናለን፣ በጣም እናመሰግናለን። ፈጣሪ ይርዳችሁ። እየመጣን ምግብ ይዘን እየመጣን እንጠይቃችኋለን። አይደል? እናንተ ስላላችሁ አይደለም። እሺ አሁን ሂዱልን። ህጉ መሰረት እኛ እኮ እንሄዳለን። ቦታው እናንተ አይደለም። ሲጀመር መቆም እንችላለን እኮ እኛ መብታችን ነው። ኧረ ለነገር ነው አይደለም። እሷ ንግግሩ አልተመቸኝም። አይ ለነገር ነው ቡዲ፣ ለነገር ነው ንግግሩ አልተመቸኝም። ነገር አይደለም። አንቺ የባሰ ነገሮችን እያባሽ ከሆነ የሚብስ ነገር የለም። ይመችሽ፣ ችግር የለውም። እኔ እየባሰ አይደለም። እያባሽ ነው ነገሮችን ለማስተካከል ሳይሆን እያባሽ ነው ያለሽው ሳስብሽ። ሰሚኛለሽ እንዴ? እኔ ነገሮችን ራስሽ አብደሽ እንደገና ራስሽ እዚህ ጋር እንትን ትያለሽ እንዴ? ነው ያልኩት። በቃ ግን እኛ በቃ አሁን በመነጋገር የምንፈታው ነገር የለም። እዚህ ግን ለነገር ብዬ አይደለም የመጣው። እሺ በቃ እናመሰግናለን። እኛ አሁን በንግግር የምንፈታው ነገር ስለሌለ መልካም ጊዜ ይሆንላችሁ። አንዴ እኛ የራሳችን ጊዜ ያለን እኛ የራሳችን ጊዜ ይኖራችሁ አይኖራችሁ እኛ ስለናንተ አይመለከተንም። ግን መሄድ እንችላለን እኛ ባትገፉንም እኛ የራሳችን ፕሮግራም እናከዳ ያዘጋጃችሁት እንቅፋት ራሳችሁ ትደራፈቃላችሁ። አለቀ ሂዱልን። ይሄ ነገር እኔ ለሩታ ማለት የምፈልገው ምን እንደሆነ ታውቂያለሽ? እዚች ጋር የሆነ ትክክለኛ ከዚህ በፊት ብዙ ያለፉ ነገሮች አሉ፣ ዝም ብለን ያለፍናቸው ነገሮች አሉ። ዛሬ ላይ ግን እንትን እያልሽ ነው። ለማንኛሽም ጊዜ እንዲህ ከማድረግ ይልቅ የባሰ ነገር ላይ ሲመጣ ማንም ተቀባይነት እንዳይኖርሽ እንዳታደርጊ፣ ለራስሽ እንትን ይኑርሽ ነው ልልሽ የምችለው ሩታ። ምክንያቱም ብዙ ጊዜ እያልኩሽ አይገባሽም። ቀጥታ ምናገራለሁ፣ ከጀርባሽም ቆሜ ለፈልፋለሁ፣ ምናምንም አይገባሽም። ይሄ ነገር እንዲገባሽ ግን እፈልጋለሁ። ይሄ ነገር ይሄ ልጅ ቢጎዳ አንቺን ብቻ አይደለም የሚጎዳው እኛንም ጭምር ነው የሚጎዳው። ያንን ነገር ጭንቅላት ይሄ ልጅ ብቻ አይደለም ህይወትሽ ላይ የሆነ ነገር ሳደርግ ሰው አያምነኝም እኮ ነገን የሚያስከትለብኝ ነገር የሆነ ውስጥ ብገባ ምን ሆናለሁ የሚለው ነገር እንድታስብ ይፈልጋለሁ። እንደ ትክክለኛው መንገድ ማለት ነው። ያንን ነው ማለት ደግሞ ምን አለ መሰላችሁ እዚች ጋር በቃ እኔ ምንም አልፈልግም ከዚህ በላይ በቃ ከሳሽ ተከሳሽ ሆኗልና በጣም መዝገቡን ዘግተናል። አንተ እንደምታስበው ምግብ ምናምን እናመላልስላችኋለን። እሱን እያማረህ ይቀር የጠላት ወሬ ነው። የጠላት ወሬ ነው። ጠላትም አይኑም እያየም በሰላም ወተን እንገባለን። ፈጣሪ ይርዳችሁ። በዚህ ልክም ደግሞ እንትናት በሉ ሌሎችም ጠያቂዎች ይመጡላችኋል። ሌሎች ጠያቂ እንልካለን እኛ ባንመጣ እንኳን እንዴ አንቺ ፍጥጥ በዚህ ልክ እንዴት እንደሚያደርጋችሁ እንዴ አክስትየው ደግሞ እንትን ነው። እኛ አገባንም እኛ የራሳችን ምን ማለት ነው? የሌባ አይነ ደረቅ እንዴ ስንት ነገር ይሄ ሰው ልጅ ሞኝ እኮ አደረጉት። አሁን ላይ እኔ ሞኝ ነው ሰው ልጅ ነገር ግራ ያጋባቸው እንዴት ነው ለኛ ያሰቡት እንቅፋት ወደ ራሳቸው ይመጣል ብሎ አስበው አያውቅም። እና ደግሞ ሁሉ ጊዜም አብርሃምም የሆነ ነገር እሷ ጥፋት ታጠፋለች፣ እሷ መመለስ ባለባት ልክ ትመልሳለች። አብርሃም ግን ብዙ ጊዜ ዝም ነው የሚለው። እኔም የሆነ ነገር ብታደርገኝ ዝምታ ነው የምመርጠው። ሰው ወደ ህግ ቦታም ይሄዳሉ፣ አንድ እርምጃ ላይ ይሄዳሉ ብላ ስላላሰበች ነው እንደዚህ አይነት ልክ እኔ ይሄንን እንድታደርገው በጣም እፈልግ ነበር። በነገራችን ላይ ከሰሽኝም ስላት የነበረው አንዳንዴ ዝም ብለን ያለፍናቸው ነገሮች ለዛ ሰው ይጎዳዋል ብለን ስናልፍ ያ ሰው ግን ከድፍረት ከሰጠ እንድትጓዝ ያደርጋል። እና ያ ነው ሞኝነት መስሏቸዋል እኛ ዝምታችን ማለት ነው። ስለዚህ ለማንኛውም ጋይስ እኛ ወረቀት ማድረስ ነበር ፍላጎታችን። ይሄን ያህል መከራከር አልፈለግንም ነበር። አድርሰናል መልእክታችንን። እንግዲህ ከዚህ በኋላ መልካም ጊዜ ይሁንላቸው። እዛ አውርተው መፍታት ከነሱ ጋር ይችላሉ። ከኛ የሚጠበቀውን ነገር አድርገናል ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ ነገ በእኔ ይደርሳል ብሎ ማሰብ ጥሩ ነው አንዳንዴ እና
ብቻ ለመልካም ነው። ጓደኛ ሲታማ ለኔ ብለህ ስማ፣ ነግ ለኔ ብለህ ስማ የሚባል አባባል አለና እነሱ እኛን እስር ቤት ለማስገባት ነበር እንትን ያሉት፣ ራሳቸው ገብተውበታል። ለማንኛውም ሲጀመር ወንጀለኛ ለወንጀለኛ ይስማማል። እዛው እስር ቤት ከሚስማማቸው ጋር ቢውሉ ነው የሚሻላቸው። እኛ ክፉ መናገር አይጠበቅብንም በዚህ ልክ ሄርሚ። ምንም እንዴት ነው እኔ እንዲታረሙ ብዬ ነው እንጂ ለአንድ ቀንም እዛ በር ላይ ባይደርሱም ደስተኛ ነኝ። ነገ ከነገ ወዲያ ቢታረሙ ብዬ ስላሰብኩኝ ነውና መልካም ጊዜ ይሆንላችሁ። ለማንኛውም እናመሰግናለን።